ሰበር ዜና ከወደ ትግራይ ክልል በኩል ለፌዴራል መንግስቱ የምስራችና የድል ዜና መሰማቱን ሚዲያችን አውቋል። የህወሓት ከፍተኛ አመራሮች 400 ሚሊዮን ዶላር በደላሎች መበላታቸው ተሰምቷል። ህወሓት የፌዴራል መንግስቱ የድሮን ጥቃት ያደርስብኛል በሚል ስጋት ከምስራቅ አውሮፓ ሀገራት የገዛቸው የድሮን መቃወሚያዎች የማይሰሩ መሆናቸውን ሚዲያችን አረጋግጧል። ይህ ሁኔታም በትግራይ አመራሮች ላይ ከፍተኛ የሆነ ድንጋጤና ብስጭት ፈጥሯል ነው የተባለው። አብራችሁን ቆዩ፣ በቀዳሚነት የምናደርሳችሁ ይሆናል። በታክሲ ሹፌሮች ላይ በተጠናቀቀው ግንቦት ወር ብቻ 400 የሚጠጉ ዜጎች ጥቆማዎች መላካቸው ተገለጸ። በዚህ ምክንያት ከ3 ጊዜ በላይ ጥቆማ የሚደረግባቸው በአዲስ አበባ የሚገኙ የታክሲ ትራንስፖርት አገልግሎት ሰጪዎች ሙሉ በሙሉ ከስራ ሊታገዱ ነው ተብሏል። ተጨማሪ ያለን በሚሊዮኖች የሚቆጠሩ ኢትዮጵያውያን አሁንም የባንክ ሂሳብ የላቸውም ተባለ። አብዛኛው አዋቂ ዜጋ በተለይም በገጠር የሚኖሩ ማህበረሰቦችና ሴቶች አሁንም የባንክ አገልግሎት ተጠቃሚ አይደሉም ተብሏል። ከመላው የኢትዮጵያ ሕዝብ መካከልም የባንክ ሂሳብ ያለው 49 በመቶ ብቻ መሆኑ ተገልጿል። በዝርዝር የምናደርሳችሁ ይሆናል። የሰራኸው ታሪክ በምንም አይቀየርም ሲሉ ዶክተር ቴድሮስ አድሃኖም ገለጹ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በዓለም ዋንጫ ታሪክ የመጀመሪያው የሶማሊያ ዳኛና አሜሪካ አትገባም ለተባለውና ታሪክ ለሰራው ኦማር አርታን ያላቸውን ጥልቅ አጋርነትና ድጋፍ በይፋ ገልጸዋል። ተጨማሪውን ይዘናል። ከውጭ በተሰማ ሰበር መረጃ የአሜሪካን ጥቃት ተከትሎ የኢራን ምላሽ ተባብሶ መቀጠሉ ተሰማ። ኢራን ለአሜሪካ ጥቃት አጸፋ ለመመለስም በባህሬንና ኩዌት እንዲሁም ጆርዳን ላይ ጥቃት ሰንዝራለች ተብሏል። መረጃዎቹን ይዘናል። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎቹ ተሸጋገርን። በቅድሚያ ህወሓት ከ400 ሚሊዮን ዶላር በላይ ወጪ ያደረገባቸው የድሮን ጃሚንግ አይሰሩም ተባለ። እነዚህ የድሮን መቃወሚያዎች ጊዜ ያለፈባቸው በመሆናቸው የህወሓት አመራሮች የደላላ ሲሳይ ሆነዋል ሲሉ የክልሉ መገናኛ ብዙሃን ዘግበዋል። የህወሓት ከፍተኛ አመራሮች በደላሎች አማካኝነት ከምስራቅ አውሮፓ ሀገራት የገዙትና ከ400 ሚሊዮን ዶላር በላይ ወጪ የተደረገበት የድሮን ማሰናከያ ወይንም ድሮን ጃሚንግ ቴክኖሎጂ ሳይሰራ መቅረቱን የትግራይ ጉዳዮችን የሚከታተሉ መገናኛ ብዙሃን መረጃውን አጋርተዋል። ቴክኖሎጂው ድሮኖች መረጃን የሚለዋወጡበትን የራዲዮ ሞገድና የጂፒኤስ ሲግናል በጠንካራ ሞገድ በመደራረብ ከአዛዦቻቸው ጋር ያላቸውን ግንኙነት ለማቋረጥ የሚያስችል እንደሆነ ቢነገርም በተግባር ግን ሳይሰራ ቀርቷል ተብሏል። ለበርካታ ወራት በትግራይ ክልል ኩሃ አካባቢ በሚገኘው የሰሜን አየር እዝ ላይ የመገጣጠም ስራው ሲከናወን የቆየ ሲሆን የተደረገው ሙከራ ግን እንዳልተሳካ ታውቋል። ወታደራዊ ባለሙያዎች እንደሚሉት አሁን ላይ የሚመረቱ ዘመናዊ የድሮኖች የላቀ ጸረ ጃሚንግ አንቲ ጃሚንግ መከላከያዎች ያላቸው ከመሆኑ በላይ ወደ መሬት ብቻ የሚያዩ አንቴናዎች በመጠቀም የጃሚንግ ሞገዱን ውድቅ ያደርጉታል። ነገር ግን የህወሓት አመራሮች የገዙት መሳሪያም ጊዜው ያለፈበት በመሆኑ የደላላ ሲሳይ ሆኖ መቅረታቸውን የወጡ መረጃዎች አክለዋል። ከ3 ጊዜ በላይ ጥቆማ የሚቀርብባቸው ከታሪፍ በላይ የሚጭኑ አሽከርካሪዎች አገልግሎት እንዳይሰጡ ሊደረጉ መሆኑ ተገለጸ። ከነዳጅ ዋጋ መጨመር ጋር ተያይዞ አጠቃላይ ሁኔታውን ታሳቢ ያደረገ የታሪፍ ማሻሻያ ቢደረግም በርካታ አሽከርካሪዎች ከተቀመጠው ታሪፍ ውጭ እያስከፈሉ መሆኑን በጥናት መረጋገጡን የአዲስ አበባ ትራንስፖርት ቢሮ ተናግሯል። በመዲናዋ የሚገኙ የሚኒባስ አሽከርካሪዎች ከታሪፍ ውጭ ከማስከፈል ባለፈ ከተሰጣቸው ስምሪት ውጭ እንደሚያሽከራክሩ የተናገሩት የቢሮ ምክትል ኃላፊ አቶ ዳኛቸው ሽፈራው ይህንን ችግር ለመፍታት ጥብቅ ቁጥጥር እየተደረገ መሆኑን ገልጸዋል። ችግሩን ለመፍታት ካሁን ቀደም በኪሎ ሜትር ይገለጽ የነበረውን የጉዞ ታሪፍ ተሳፋሪውን ያወዛገብ እንደነበር አስታውሰው በተለይ ሰኔ ወር በመነሻና በመዳረሻ ላይ ያለውን የጉዞ ታሪፍ የሚገልጽ ዝርዝር እንደሚለጠፍ አስታውቀዋል። ቢሮ ከታሪፍ በላይ በሚያስከፍሉ አሽከርካሪዎች ላይም የሚሰራውን የቁጥጥር ስራ በይበልጥ ማሻሻሉን ገልጸው ከ3 ጊዜ በላይ ጥቆማ የሚቀርብባቸውና ከታሪፍ በላይ የሚያስከፍሉ አሽከርካሪዎች አገልግሎት እንዳይሰጡ እንደሚደረግም ተናግረዋል። ባለፈው የግንቦት ወር ብቻ ከታሪፍ በላይ በማስከፈልና ከተቀመጠው የታሪፍ ዝርዝር ባስቀመጠላቸው ከ3300 በላይ አሽከርካሪዎች ላይ እርምጃ መወሰዱን ያመላከቱት ምክትል ኃላፊው የቁጥጥር ስራውን በይበልጥ ለማጠናከር በልዩ ትኩረት እየተሰራ መሆኑን አመላክተዋል።
አመላክተዋል። በሌላ በኩል ባለፉት ጊዜያት በመሰረተ ልማት ዝርጋታ ምክንያት ተቋርጦ የነበረው 9417 አጭር የስልክ መስመር አሁን ላይ በርካታ ጥቆማዎችን እየተቀበለ መሆኑን አቶ ዳኛቸው ገልጸዋል። በተጠናቀቀው ግንቦት ወር ብቻም ወደ 400 የሚጠጉ ጥቆማዎችን ማስተናገድ መቻሉንና በ300ዎቹም ላይ እርምጃ እንደተወሰደባቸው አብራርተዋል። በሚሊዮኖች የሚቆጠሩ ኢትዮጵያውያን አሁንም የባንክ ሂሳብ የላቸውም ተባለ። ከመላው የኢትዮጵያ ሕዝብ መካከል የባንክ ሂሳብ ያለው 49% ብቻ መሆኑን የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ ገለጹ። ፕሬዝዳንቱ ዓለም አቀፉን የፋይናንስ ኢንዴክስ መረጃ ዋቢ በማድረግ እንደተናገሩት አብዛኛው አዋቂ ዜጋ በተለይም በገጠር የሚኖሩ ማህበረሰቦችና ሴቶች አሁንም የባንክ አገልግሎት ተጠቃሚ አይደሉም ብለዋል። ለዚህም ክፍተት መፈጠር ማህበራዊ፣ ኢኮኖሚያዊና በአንዳንድ አካባቢዎችም የእምነት አባቶች ሰዎች ወደ ባንክ እንዳይሄዱ የሚያደርጉበት ሃይማኖታዊ ተጽዕኖዎችን በሀገሪቱ የቁጠባ ባህል ላይ አሉታዊ ጥላ አሳርፏል ነው ያሉት። ይህንን ሰፊ ክፍተት ለመሙላት የኢትዮጵያ ንግድ ባንክ አካታች የባንክ አገልግሎት ለሁሉም በሚል መሪ ቃል አዲስ ከወለድ ነጻ የባንክ አገልግሎት የንቅናቄ መድረክ በይፋ አስጀምሯል። ይህ አዲስ ንቅናቄን በዋናነት የባንክ ተደራሽነትን አነስተኛ በሆነባቸውና አብዛኛው የእስልምና እምነት ተከታዮች በሚኖሩባቸው አካባቢዎች ላይ ትኩረት በማድረግ የፋይናንስ አካታችነትን ለማረጋገጥና የህብረተሰቡን የቁጠባ ልማድ ለማሳደግ ያለመ ነው ብለዋል። የሰራው ታሪክ በምንም አይቀየርም ሲሉ ዶክተር ቴድሮስ አድሃኖም ገለጹ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በዓለም ዋንጫ ታሪክ የመጀመሪያው ሶማሊያዊ ዳኛ በመሆን ታሪክ ለሰራው ኦማር አርታኒ ያላቸውን ጥልቅ አጋርነትና ድጋፍ በይፋ ገልጸዋል። ዳኛው በታሪክ ለመጀመሪያ ጊዜ ለዚህ ትልቅ መድረክ ቢመረጥም በዓለም ዋንጫው ሜዳ ላይ ጨዋታዎችን እንዳይመራ መደረጉ ወይንም ከሜዳ መገለሉን ተከትሎ ነው ዶክተር ቴድሮስ በማህበራዊ ትስስር ገጻቸው ላይ የማጽናኛ መልእክት ያስተላለፉት። ዶክተር ቴድሮስ በመልእክታቸውም ኦማር አርታን የዓለም ዋንጫን በመቀላቀል ብቻ ሳይሆን የአፍሪካ ምርጥና የመጀመሪያው ሶማሊያዊ ዳኛ በመሆን ትልልቅ ታሪክ ሰርቷል። ስኬቱ ደግሞ በምንም አይቀየርም ብለዋል። ክሎም ዳኛው የሙያ ማማ ላይ መድረሱንና ሀገሩን ወክሎ መገኘቱን ብቻውን በትውልድ ሀገሩ ላሉ ወጣቶች ትልቅ መነሳሳት የፈጠረ መሆኑን ገልጸው ባገኘውና ይገባው በነበረው የዓለም ዋንጫ ሜዳ ላይ እንዳይገኝ መደረጉ እጅግ እንዳሳዘናቸውም አመላክተዋል። ዋና ዳይሬክተሩ ይህንን ክስተት በዓለም አቀፍ መድረክ የዳኛውን የመጨረሻ ታሪክ እንደማይሆን በማስመርም ዓለም እንደ አንድ ቤተሰብ ከጎን ቆሟል። አሁን ላይ ጥንካሬ እመኝላለሁ። በቀጣይም በሌሎች በርካታ ታላላቅ የፍጻሜ መድረኮች ላይ እንደምንመለከት ተስፋ አደርጋለሁ በማለትም ከሶማሊያዊ ዳኛ ጎን መቆማቸውን በይፋ አረጋግጠዋል። ከውጭ በተሰማ ሰበር መረጃ የአሜሪካ ጥቃትን ተከትሎ የኢራን ምላሽ ተባብሶ መቀጠሉ ተሰማ። ኢራን ለአሜሪካ ጥቃት አጸፋ ለመመለስ በባህሬን፣ ኩዌትና ጆርዳን ላይ ጥቃት ሰንዝራለች ተብሏል። አሜሪካ የአንድ ሄሊኮፕተር መውደቅን ተከትሎ በሆርሙዝ ባህረ ሰላጤ በሚገኝ የኢራን ወደቦች ላይ ጥቃት መሰንዘሯን ተከትሎ የኢራን አብዮታዊ ጥበቃ ኃይል በባህሬን፣ ኩዌትና ጆርዳን በሚገኙ የአሜሪካ የጦር ሰፈሮች ላይ የድሮንና የረጅም ርቀት ሚሳኤል የአጸፋ ጥቃት መፈጸሙን አስታውቋል። ኢራን በአጠቃላይ 21 የአሜሪካ ኢላማዎችን ማጥቃቷንና በጆርዳን የሚገኝ የኤፍ-35 ተዋጊ ጀት ማቆሚያን ጨምሮ 4ቱን ማውደሟን እንዲሁም አንድ የአሜሪካ ድሮን መታ መጣሏን የገለጸች ሲሆን ከአሜሪካ ወገን ግን እስካሁን የተሰጠ ፈጣን አስተያየት የለም። ይህንን ጥቃት ተከትሎም በባህሬንና ኩዌት የአየር ጥቃት ሳይረን የተሰማ ሲሆን የጆርዳን ጦር ደግሞ ከኢራን የተተኮሱት 5 ሚሳኤሎችን ያለምንም ጉዳት መጥቶ ማክሸፉን አስታውቋል። ይህ አዲስ የጥቃት ዙር የዓለምን ኢኮኖሚ ካናጋውና የነዳጅ እንዲሁም የምግብ ዋጋን ካናረው የኢራንና እስራኤል ከባድ የተኩስ ልውውጥ ማግስት የተከሰተ ሲሆን የእስራኤል በሊባኖስ በሂዝቦላ ላይ የምታካሄደውን ዘመቻ ደግሞ የሰላም ሂደቱን ይበልጥ አዝጋሚ አድርጎታል። ምንም እንኳ የቅርብ ጊዜ ጥቃቶች ቢኖሩም ሁለቱም ወገኖች ወደ ሙሉ ጦርነት መመለስ አይፈልጉም። ነገር ግን ወደ ድርድር ለመመለስ ያላቸው ፍላጎት በአሜሪካ ላይ ባላቸው እምነት ማነስ ምክንያት ተገቷል ሲል አልጀዚራ ዘግቧል። ዜናዎቻችን አበቃን። በሰላም ቆዩን።